ልትመጣ ትችላለች። የምሬን ነው። አዲስ ነገር ጠብቁ ቤተሰቦቻችን። በእውነት እኔ ብዬ ደግሞ የማይሆን ነገር የለም። ብዙ ጊዜ ብዙ ነገር አሳክተናል። ከአብሩሽ ጋር ከሄርሜላም ጋር ብዙ ነገር አሳክተናል እና ደግሞ ይሄንንም ነገር እናሳካለን ብዬ አስባለሁ። ፈጣሪ ይርዳን። እግዚአብሔር ቶሎ ታምጣልንና አብረን እንደሰት። በጣም እኔ በጣም ጓጉቻለሁ የምር። ማታ ያልከኝ ነገር ወቅ ያልመሽ ነው የሚለኝ፣ ሰዓቱ አልሄድ ነው የሚለኝ። እኔ እንጃ። እስኪ እናንተ ብትሆኑ ምን ትላላችሁ? የምር ሄርሚ ልትመጣ ነው ተብላችሁ እንዴት ነው የሚመሽላችሁ? የምር ጓጉቻለሁ። ራሴ ሄጄ ባመጣት ሁላ በጣም ደስ ይለኛል። እስኪ ትምጣ፣ መጀመሪያ ትምጣ ወይ ደግሞ ይደወልልን። በጣም ናፍቃኛለች። ምንድነው የምንጠብቀው ቤተሰቦች? አንድ ስልክ ብቻ ነው። አንድ ስልክ እንጠብቃለን። ከዛ ሄርሜላ እንደመጣች በእርግጠኝነት የሷን ድምጽ ስንሰማ እርግጠኛ ነን መታለች ብለን እናወራለን ማለት ነው። አብረን ደስታችን እንትን እንላለን ማለት ነው። ባይገርማችሁ ሄርሜላ ከመጣች አንዳንድ ሰዎች ተደበቁ፣ በዛው ትቀር ያላችሁ የሷን መጥፋት እያፌዛችሁና እየቀለዳችሁባት የነበረ ሰዎች እንዳለ አሁን ተደበቁ፣ በእውነት ተደበቁ። ሄርሜላ ተመልሳ መጣለች ወይ ደግሞ ልትመጣ ነው። የምሬን ያኔ ወንድሜ ጋር ልደውልለት ሚኪ፣ እኔ በጣም ተጨንቋል። እኔ በቃ ምለው ነገር የምሬን ነው። የምር ሄርሜላ ዛሬ ልትመጣ ትችላለች። አንዳንድ ሰዎች ተደበቁ። በቃ እሱ ነው የምላችሁ። ያፌዛችሁባት፣ የሳቃችሁባት፣ በመጥፋቷ በጣም እየሳቃችሁና እየቀለዳችሁ የነበራችሁ ሰዎች ምናምን ዛሬ ሄርሜላ ልትመጣ ስለምችል እስከ ማታ ባለው ሁላችሁም ተደበቁ። የምሬን ነው። እየሳቃችሁ ሰው በመጥፋቱ እንዴት ይሳቃል? እንዴት ታፌዛላችሁ? ሰው በመጥፋቱ የምር እኔ በጣም ነበር የደበረኝ፣ በጣም ነበር የጨነቀኝ። እና ደግሞ አንዳንድ ሰዎች አላችሁ አንተ አቤል ምንም ዶሮ የጠፋባት መስል ምናምን ያለች። እኔ የውስጤን የማውቀው እኔ ነበርኩ። የምሬ ነው። የማሳልፈው ነገር እኔ ነበር የማውቀው። ምክንያቱም ምናልባት ከነ ሚኪያስ ከነ ማርታ በላይ እኔ ነበር የምጨነቅ የነበረው። ምክንያቱም ከአብርሃም ጋር ያስተዋወቅኳት እኔ ነኝ። ከብዙ ሰዎች እነ ሩታ፣ እነ ኤፍሬም፣ እነ ዳኒ፣ እነ ሜሪ ምናምን በደንብ እንዲያውቋት ያረኩት እኔ ነኝ። የሆነ ነገር ሲፈጠርባት እኔ ነኝ ዋናው ተጠያቂ። ስለዚህ እኔ ነበር በጣም እየተጨነቀ የነበርኩ። ምናልባት ፊቴ ላይ የሆነ ነገር ላይታይ ይችላል፣ ብዙ ላልጨነቅ እችላለሁ፣ ብዙ ላላስብ እችላለሁ። ግን እኔ ነበር የማሳልፈው የማውቀው። ለጠላቶቼ ቦታ ልስጥ ብዬ ነው እንጂ እኔ ነበር የማሳልፈው። ግን ዛሬ ፈጣሪ ያርገውና ዛሬ ሄርሜላ ልትመጣ ትችላለች። ይሄን ነገር ቁጭ ብለን እናወራበታለን። የምር ምን ያክል እንደምትጨነቅላት ምን ያክል እንደሚወዳት የምር እኔ ነው የምነግራት። በጣም እድለኛ ናት ሄርሜላ ይሄን የመሰለ ወንድም ስላላት። እኔ እንጃ። ሚኪያስም ሰምታል፣ ካንተ በላይ ነው የምወዳት። እሺ